ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናጋራችሁ ይሆናል። በደጋዳሞት በጎንጂ ቆላላና በአዴት ግንባሮች ከ430 በላይ የአገዛዙ ወታደሮች ሲደመሰሱ ሌተናል ኮሎኔልን ጨምሮ በርካታ ምርኮኛና በመቶዎች የሚቆጠሩ የጦር መሳሪያዎች በፋኖ እጅ ገብተዋል። የፋኖ ጦር ልሂቃን በዘመናዊ ወታደራዊ ሳይንስ የታገዘ አመራር በመስጠት የመሩት ይህ ተጋድሎ የአገዛዝ ስርዓቱን አንገት ያስደፋና ተስፋ ያስቆረጠ ሆኖ ተመዝግቧል። ይህ ከፍተኛ ሽንፈት ያስደነገጠው አገዛዙ ዛሬ መጋቢት 28 እስከ አመሻሽ ድረስ በጀትና በድሮን የንጹሐን መኖሪያ ቤቶችን በመደብደብ ላይ እንደሚገኝ ታውቋል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና በምዕራብ አማራ ቀጠና የተካሄደው መብረቃዊ ኦፕሬሽን የአገዛዙ ሰራዊት ዳግም ማገገም በማይችልበት የሞራልና የአካል ስብራት ውስጥ ዘፍቆታል ተባለም። ከፍተኛ አመራሮችን ጨምሮ ቀሪውን የሰራዊት አባል በፍርሃትና በተስፋ መቁረጥ ማዕበል ውስጥ አስገብቷቸዋል ነው የተባለው። በአሁን ሰዓት ቀሪው ወታደርና በከፍተኛ አመራሩ ዘንድ ቀጣዩ ተራ ማን ነው የሚል ሽብር መንገሱና መላው የጦር መዋቅሩ በተስፋ መቁረጥ ማዕበል እየተናወጠ እንደሚገኝ ከግንባር የወጡ መረጃዎች አመላክተዋል። በዚህ ተጋድሎ ከ430 በላይ ወታደሮች መደምሰሳቸው ብቻ ሳይሆን ከፍተኛ ወታደራዊ አመራሮች በፋኖ እጅ መውደቅ የጥፋት ኃይሉን ራቁቱን ያስቀረና የሞራል ስብራቱን ለዓለም አደባባይ ይፋ ያደረገ ሆኗል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ዓለም አቀፉ ማህበረሰብ በሩዋንዳ የፈጸመውን ታሪካዊ ስህተት በአማራ ሕዝብ ላይ እንዳይደገም ሲል የአማራ ፋኖ ብሔራዊ ንቅናቄ አሳሰበም። ድርጅቱ ዛሬም በኢትዮጵያ በአማራ ሕዝብ ላይ እየተፈጸመ ያለው ጭካኔና የዘር ማጥፋት ጥቃት ከፍተኛ ትኩረት ሊሰጠው እንደሚገባም ገልጿል። በጭራሽ አይደገምም የሚለው መሪ ቃል ትርጉም ሊኖረው የሚችለው በአሁን ሰዓት በአማራ ሕዝብ ላይ እየተካሄደ ያለውን የዘር ማጥፋት ወንጀል ዓለም አቀፉ ማህበረሰብ በቆራጥነት ሲቃወምና ትኩረት ሲሰጠው ብቻ መሆኑን የአማራ ፋኖ ብሔራዊ ንቅናቄ አሳስቧል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የቴዎድሮስ ዕዝ የመጀመሪያ ዙር የራዲዮ መገናኛ ኦፕሬተሮችን አስመረቀም። በአሁኑ ወቅት የአማራ ሕዝብ የተጋረጠበትን የህልውና አደጋ ለመቀልበስ በሳይንስና በቴክኖሎጂ የሰለጠነ የሰው ኃይል መገንባት ወሳኝ መሆኑን ተመላክቷል። መረጃውን በዝርዝር ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም እነዚህንና ሌሎች የዛሬ መጋቢት 28 2018 ዓ.ም የባህር ማዶ መረጃዎችን አካተን ዕለታዊ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በምዕራብ አማራ ቀጠና የሚንቀሳቀሱት የቴዎድሮስ ዕዝ ክፍለ ጦሮች ባካሄዱት የተቀናጀ መብረቃዊ ኦፕሬሽን የአገዛዙን ሰራዊት አከርካሪ በመስበር ታላቅ ድል ተቀዳጅተዋል። በደጋዳሞት በአዴትና በጎንጂ ቆላላ ግንባሮች ከ450 በላይ የአገዛዙ ወታደሮች የተደመሰሱ ሲሆን ሌተናል ኮሎኔልን ጨምሮ በርካታ ምርኮኛና በመቶዎች የሚቆጠሩ የጦር መሳሪያዎች በፋኖ እጅ ገብተዋል። ይህ ከፍተኛ ሽንፈት ያስደነገጠው አገዛዙ ዛሬ ምሽት ድረስ በጀትና በድሮን የንጹሐን መኖሪያ ቤቶችን እየደበደበ ይገኛል። የፋኖ የጦር ልሂቃን በዘመናዊ ወታደራዊ ሳይንስ የታገዘ አመራር በመስጠት የመሩት ይህ ተጋድሎ የአገዛዙን ስርዓት አንገት ያስደፋና ተስፋ ያስቆረጠ ሆኗል። በደጋዳሞት ወረዳ ፈረስ ቤት ከተማ የቴዎድሮስ ዕዝ 109ኛ ኮር ማለትም 77ኛ ክፍለ ጦርና 99ኛ ክፍለ ጦር እንዲሁም የእዙ የኮማንዶ ዩኒት በጋራ ተቀናጅተው ባደረጉት ተጋድሎ የጥላት ምሽግና ካምፖች ዶግ አመድ ተደርገዋል። በዚህ ተጋድሎ ከ150 በላይ ወታደሮች ሲገደሉ ሌተናል ኮሎኔል ደመላሽ አሰፋን ጨምሮ 43 ወታደሮች ተማርከዋል። ምርኮኛው ኮሎኔል ፋኖ ይችላል፣ ፋኖ ግዙፍ አቅም አለው በማለት በአገዛዙ ሰራዊት ላይ የደረሰውን የሞራል ስብራትን በይፋ መስክሯል። አገዛዙ ይህንን ውርደት ለመሸፈን ዛሬ መጋቢት 28 ቀን ከንጋት ጀምሮ በጀትና በድሮን ጥቃት ለመሰንዘር ቢሞክርም የፋኖ ተዋጊዎች የአየር ኃይሉን ጥቃት በመመከት በቆራጥነት ተፋልመው ውለዋል። በተመሳሳይ ሰዓት 102ኛ ኮር አሃዶች በፈጸሙት ጥቃት የአገዛዙ ኃይል እንክትክቱ ወጥቷል። በጎንጂ ቆላላና በአዴት ከተሞች የአገዛዙ ኃይል ዶግ አመድ የተደረገባቸው ናቸው። በጎንጂ ቆላላ ከ83 በላይ አገዛዙ ታጣቂዎች ተደምስሰዋል። በአዴት ከ200 በላይ የሚሆኑት ተደምስሰዋል። 13 ወታደራዊ ተሽከርካሪዎች ወድመዋል። በሁለቱ ከተሞች በግፍ ታስረው የነበሩ በመቶዎች የሚቆጠሩ ንጹሐን ዜጎች በፋኖ ብርቱ ክንድ የእስር ቤቱ በር ተሰብሮላቸው ነጻ ወጥተዋል።
በተጨማሪም አገዛዙ ስልጣኑ ለማራዘም ያዘጋጀው የምርጫ ካርድ በጀግናው ፋኖ እጅ ገብቶ በእሳት እንዲጋይ ተደርጓል። በአጠቃላይ የአገዛዙ ኃይል በደረሰበት ሰብአዊ፣ ቁሳዊ፣ ሞራላዊ ኪሳራ ሳቢያ ከፍተኛ ድንጋጤ ውስጥ መውደቁንና የመጨረሻ የጥፋት እርምጃዎችን ማለትም የአየር ድብደባን እየወሰደ መሆኑ ታውቋል። ዛሬ መጋቢት 28 2018 ዓ.ም ከንጋት ጀምሮ በደጋዳሞት ፈረስ ቤት ዙሪያም ባሉ ገጠራማ መንደሮች ላይ የአየር ድብደባ ተፈጽሟል። በተያያዘ ዜና በምዕራብ አማራ ቀጠና የተካሄደው መብረቃዊ ኦፕሬሽን የአገዛዙን ሰራዊት ዳግም ማገገም በማይችልበት የሞራልና የአካል ስብራት ውስጥ ዘፍቆታል ተባለም። ቀሪው የሰራዊት አባልና ከፍተኛ አመራሮችም በፍርሃትና በተስፋ መቁረጥ ማዕበል ውስጥ አስገብቷቸዋል ነው የተባለው። በአሁኑ ሰዓት ቀሪው ወታደርና በከፍተኛ አመራሩ ዘንድ ቀጣዩ ተራ የማን ነው የሚል ሽብር መንገሱንና መላው የጦር መዋቅሩ በተስፋ መቁረጥ ማዕበል ውስጥ እየተናወጠ እንደሚገኝ ከግንባር የወጡ መረጃዎች አመላክተዋል። የፋኖ የጦር ልሂቃን በዘመናዊ ወታደራዊ ሳይንስ ቀምረው የመሩት ይህ ኦፕሬሽን የአገዛዙን ሰራዊት ለወሬ ነጋሪ እንዳይተርፍ አድርጎ አሽመድምዶታል። በደጋዳሞት ፈረስ ቤት በአዴትና በጎንጂ ቆላላ በተካሄደው ተጋድሎ ከ430 በላይ ወታደሮች መደምሰሳቸው ብቻ ሳይሆን ከፍተኛ ወታደራዊ አመራሮች በፋኖ እጅ መውደቅ የጥፋት ኃይሉን ራቁቱን ያስቀረና የሞራል ስብራቱን ለዓለም አደባባይ ይፋ ያደረገ ነው። በተለይም ሌተናል ኮሎኔል ደመላሽ አሰፋ ፋኖ ግዙፍ አቅም አለው፣ ፋኖ ይችላል ሲል የሰጠው ምስክርነት የአገዛዙን የማይሸነፍ ሰራዊት ትረካም ወደ መቃብር የከተተና ወታደራዊ ልዕልናው ማክተሙን ያረጋገጠ የታሪክ ማህተም ሆኖ ተመዝግቧል። ይህ ድል ለፋኖ ስልታዊ የበላይነትን አጎናጽፎታል። በአንጻሩ ደግሞ ለአገዛዙ ውድቀቱን ያፋጠነ የጥቃት ሱናሚ ሆኗል። በአሁን ሰዓት በጠላት ካምፕ ውስጥ ከፍተኛ መከዳዳትና የአድኑኝ ጩኸት የነገሰ ሲሆን ወታደራዊ አመራሮችን በፋኖ መብረቃዊ ገሰጋሴ የተደናግጠው መውጫ ቀዳዳ ፍለጋ እንዳውሬ እየተባሉ ነው። አገዛዙ የደረሰበትን ታሪካዊ ውርደት ለመሸፈን በጀትና በድሮን የንጹሐን መኖሪያ መንደሮችን መደብደቡ በምድር ላይ ያለውን አቅም ማጣቱንና የመጨረሻ የውድቀት ዋዜማ ላይ መድረሱን የሚያረጋግጥ የሽንፈት መገለጫ ሆኗል። በተጨማሪም ጀግናው ፋኖ የእስር ቤቶችን በር በመስበር ንጹሐንን ነፃ መውጣቱንና የአገዛዙን የስልጣን ማራዘሚያ የምርጫ ካርድን በእሳት ማጋየቱ የስርዓቱን ህጋዊነትና ተስፋ መቃጠሉን ያበሰረ ሆኗል። የቴዎድሮስ ዕዝ ጀግኖች የጠላትን አከርካሪ ዳግም በማይጠገን ሁኔታም እንኩትኩት ሰበርበር ድቅቅ አድርገውታል። በአጠቃላይ ይህ ድል የሚያሳየው አንድ የማይታበል ሀቅ ቢኖር የአገዛዙ ስርዓት በመውደቅ ላይ ሳይሆን ሬሳው ቆሞ የሚሄድ በቁሙ የሞተ ስርዓት መሆኑን ነው። የፋኖ ድል ሰንደቅ ዓላማ በአጭር ጊዜ ውስጥ በበረራ በምኒልክ ቤተ መንግስት ላይ መውለብለቡ የጊዜ ጉዳይ እንጂ የማይቀር ሀቅ መሆኑን መላው ዓለም ተገንዝቦታል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ዓለም አቀፉ ማህበረሰብ በሩዋንዳ የፈጸመውን ታሪካዊ ስህተት በአማራ ህዝብ ላይ እንዳይደገም ሲል የአማራ ፋኖ ብሔራዊ ንቅናቄ አሳሰበም። ድርጅቱ ዛሬም በኢትዮጵያ ውስጥ በአማራ ህዝብ ላይ እየተፈጸመ ያለው ጭካኔና የዘር ማጥፋት ጥቃት ከፍተኛ ትኩረት ሊሰጠው እንደሚገባ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ በሩዋንዳ በቱትሲዎች ላይ የተፈጸመውን የዘር ማጥፋት ወንጀል 32ኛ ዓመት መታሰቢያን አስመልክቶ ባስተላለፈው መልእክት ዓለም አቀፉ ማህበረሰብ በሩዋንዳ የፈጸመውን ታሪካዊ ስህተት በአማራ ህዝብ ላይ እንዳይደገም ሲል አሳስበዋል። የድርጅቱ የውጭ ጉዳይ መምሪያ ዛሬ መጋቢት 28 2018 ዓ.ም ባወጣው መግለጫም እንደ አውሮፓውያን አቆጣጠር በ1994 በሩዋንዳ የተፈጸመውና 1 ሚሊዮን የሚጠጉ ንጹሃን ያለቁበት ክስተት በሰው ልጅ ታሪክ ውስጥ እጅግ ዘግናኝና ጨለማው ምዕራፍ መሆኑን አስታውሰዋል። ይህ ዕለት በዓለም አቀፉ ደረጃ ሲታሰብ በወቅቱ ዓለም አቀፉ ማህበረሰብ የዘር ማጥፋቱን ለመከላከል ባለመቻሉ የተሰማውን ጥልቅ ጸጸት የሚያንጸባርቅበት መሆኑ ይታወቃል። ይሁን እንጂ ዛሬም በኢትዮጵያ በአማራ ህዝብ ላይ ተመሳሳይ የሆነ የህልውና ስጋትና ቀጣይነት ያለው የዘር ማጥፋት ጥቃት በብልጽግና አገዛዝ ስር እየተፈጸመ መሆኑን መግለጫው በዝርዝር አትቷል። ዓለም አቀፍ ተቋማትና መንግስታት የሩዋንዳን ሰማዕታት በሚያስቡበት በዚህ ወቅት በአሁኑ ሰዓት በአማራ ህዝብ ላይ እየደረሰ ያለውን መጠነ ሰፊ እልቂትና ግፍ አይተው እንዳላዩ እንዳያልፉ የአማራ ፋኖ ብሔራዊ ንቅናቄ ጥሪ አቅርበዋል። በመጨረሻም ድርጅቱ በጭራሽ አይደገምም ኔቨር አጌን የሚለውን መሪ ቃል ትርጉም ሊኖረው የሚችለው በአሁኑ ሰዓት በአማራ ህዝብ ላይ እየተካሄደ ያለው የዘር ማጥፋት ወንጀል ዓለም አቀፉ ማህበረሰብ በቆራጥነት ሲቃወመውና ትኩረት ሲሰጥ ብቻ መሆኑን በመግለጫው አጽንኦት ሰጥተዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የቴዎድሮስ ዕዝ የመጀመሪያ ዙር የራዲዮና መገናኛ ኦፕሬተሮችን አስመረቀም። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር
ለተከታታይ ወራት በዘመናዊ የቴክኖሎጂ ስልጠና ያበቃቸውን የመጀመሪያ ዙር የሬዲዮና የመገናኛ ኦፕሬተር ባለሙያዎችን በታላቅ ድምቀት አስመርቋል። በምረቃው ላይ የተገኙት ከፍተኛ ወታደራዊ አመራሮች ስልጠናው የአማራን ሕዝብ የህልውና ተጋድሎ ወደ ላቀ የቴክኖሎጂ ምዕራፍ የሚያሸጋግር መሆኑን ገልጸዋል። በአሁኑ ወቅት የአማራ ሕዝብ የተጋረጠበትን መጠነ ሰፊ የህልውና አደጋ ለመቀልበስ በሳይንስና ቴክኖሎጂ የሰለጠነ የሰው ኃይል መገንባት ወሳኝ መሆኑ ይታወቃል። የአማራ ፋኖ ብሔራዊ ንቅናቄ ይህንኑ ታላቅ ዓላማ አንግቦ ከመደበኛው ወታደራዊ ስልጠና ጎን ለጎን በተለያዩ የሙያ መስኮች ብቁ ባለሙያዎችን በማፍራት ላይ ይገኛል። የዕለቱ ተመራቂዎች በብቁ አሰልጣኞች አማካኝነት በሬዲዮና በመገናኛ ቴክኖሎጂዎች ላይ ጥልቅ ስልጠና ወስደው ለተግባራዊ ስራ ዝግጁ መሆናቸው ተመላክቷል። የዕለቱ ተመራቂ ባለሙያዎች ባስተላለፉት መልእክት ዘመን ያፈራቸውን ቴክኖሎጂ ውጤቶችን በመታጠቅና በመጠቀም ትግላችንን እናዘምናለን፣ በዚህም በአጭር ጊዜ ውስጥ ጥላቶቻችን እንደምናሸንፍ አንጠራጠርም ሲሉ በራስ መተማመን የተሞላበት ቃላቸውን ሰጥተዋል። ይህ ስልጠና ፋኖ በጦር ግንባር የሚያደርገውን የተቀናጀ እንቅስቃሴ ይበልጥ ውጤታማ እንደሚያደርገውም ባለሙያዎቹ አጽንኦት ሰጥተውበታል። በምረቃ ስነ ስርዓቱ ላይ የተገኙት የቴዎድሮስ ዕዝ 105ኛ ኮር እንዲሁም የ66ኛ ክፍለ ጦር ከፍተኛ አመራሮች ለተመራቂዎች እንኳን ደስ ያላችሁ መልእክት ያስተላለፉ ሲሆን ባለሙያዎቹ የተማሩትን ሳይንሳዊ እውቀት በውጊያ ሜዳ ላይ በመተርጎም የጠላትን የመረጃ መዋቅር እንዲበታትኑም አሳስበዋል። ይህ በቴክኖሎጂ የሰለጠነ የሰው ኃይል ወደ ትግሉ መቀላቀል የአማራ ፋኖ ወታደራዊ አቅም ከጊዜ ወደ ጊዜ እየዘመንና እየጠነከረ መምጣቱን የሚያሳይ ሌላኛው የድል ምዕራፍ ተደርጎ ተወስዷል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። የፖለቲካና የህሊና እስረኞች ከዓመታት የእስር ቆይታ በኋላ የአገዛዙ አማራን በኢኮኖሚ ማዳከም የፖለቲካ ዓላማና እቅድ ማስፈጸሚያ በሆነው ፍርድ ቤት ለአንድ እስረኛ እስከ 300 ሺህ ብርና ከዛም በላይ ከፍለው ጉዳያቸውን በውጭ ሆነው እንዲከታተሉ ሲወሰን ለመክፈል ባለመቻላቸው ወይም የሚከፍልላቸው ባለመኖሩ ለወራት ለመታሰር ይገደዳሉ። ገንዘቡ የላቸውም እንጂ ቢኖራቸው እንኳን ለመክፈል እንዳይችሉ ጸረ አማራው አገዛዝ ቀድሞ የአብዛኞቹን አካውንት በመዝጋት ቤተሰቦች ጭምር ለረሃብ እንዲጋለጡ ያደረገበት መሆኑ ይታወቃል። በስራ ላይ ያለ ነጋዴ እንኳን የማይችለውን ከባድ የዋስትና ገንዘብ ከመጠየቁ ባሻገር በልመና አግኝተው ሲከፍል ደግሞ በፌዴራል ፖሊስ አባላት ዳግም እየታፈኑ ተጨማሪ ገንዘብና ሙስና ይጠየቃሉ። ይህ ሁሉ ካለ ወገን ድጋፍ ያለ ፍትህ በግፍ እስር ላይ ለሚገኙ የፖለቲካና የህሊና እስረኞች የሚቻል አይደለም። የወረቀት የዳቦና የቡና መግዣ የሚቸግረው እስረኛ በመቶ ሺህ የሚቆጠር የዋስትና ገንዘብ ለመክፈል ፈጽሞ የሚቻለው አይደለም። ችግሩንና ውስጣዊ ህመሙን ይዞ መቆዘም ለስነ ልቦና ችግር መጋለጥ የተለመደ እየሆነ መጥቷል። በተያያዘ ዜናም በአማራ ማንነታቸው በኦህዴድ ብልጽግና አገዛዝ አፈና፣ እገታና ስወራ እንዲሁም እስር የተፈጸመባቸው የፖለቲካና የህሊና እስረኞች ከገጠሟቸውና እየገጠሟቸው ካሉ ዘርፈ ብዙ ችግሮች መካከል አንዱ በኃይል የታገዘውን ምርመራ ተከትሎ በአካል በስነ ልቦናና ከሞራል ጋር የተያያዘ የጤና ችግር እየደረሰባቸው ነው ተብሏል። ወንጀለኛ፣ አሸባሪ፣ ምርኮኛ፣ ጽንፈኛ ብሎም ጥላት ከሚል ጭፍን ፍረጃ፣ ጥላቻ እንዲሁም ማንነትና ክብረ ነክ ስድብ በመስደብ የሚጀምሩት ምርመራ ከዛቻና ማስፈራሪያ ባሻገር አሰቃቂ ድብደባ የሚፈጸምበት ነው። ይህ ከባድ የሰብአዊ መብት ጥሰት የሚፈጸመው ኃይልን በመጠቀም በአስገዳጅነት ነው። በዚህ መልኩ በምርመራ ስም በቡድን ሆነው ሲደበደቡም ሕይወታቸው ያለፈ፣ አካላቸው የጎደለ፣ የአእምሮና የስነ ልቦና ቀውስ ወይንም ህመም የገጠማቸው እንዲሁም ለቋሚና ለተላላፊ በሽታ የተዳረጉ ብዙዎች ናቸው። የተሻለ ሕክምና ለማግኘት ባለመቻላቸው የሞቱ አሉ። ከሚሰጣቸው ጊዜያዊ ማስታገሻ ባሻገር የከፋ ህመማቸውን ችለው እየተሰቃዩ የሚኖሩም አሉ። በግል ተቋማት ሄደው ለመታከም እንዳይችሉም የባንክ አካውንታቸው ቀድሞ የተዘጋ መሆኑ ብቻ ሳይሆን ከጎናቸውን የሚደግፋቸው ባለመኖሩ ለዓመታት በግፍ እስርና በህመም ላይ የሚገኙ በርካቶች ናቸው። ስለዚህም እነዚህ በተለያየ የፌዴራል ማረሚያ ቤቶች በግፍ እስር ላይ የሚገኙ የፖለቲካና የህሊና እስረኞች የወገን እርዳታ ያስፈልጋቸዋልና ሁሉም የድርሻውን እንዲወጣ ጥሪ ቀርበዋል። በተያያዘ በአገዛዙ እየተፈጸመባቸው ካለው ማንነት ተኮር የግፍ እስር ጋር በተያያዘ ጠያቂ ካላቸው ከውስን ሰዎች ባሻገር አብዛኛው ከአመጋገብ ጋር በተያያዘ በቂና ለጤና ተስማሚ ምግብ እያገኘ አይደለም ተባለም። ማረሚያ ቤቶች ለአንድ እስረኛ በቀን ለቁርስ ምሳና ራት በሚል 35 ብር ብቻ ስለተመደበላቸው ለእስረኞች የሚያቀርቡት ምግብ በጥራትም ሆነ በመጠን ከፍተኛ ችግር ያለበት ነው። የችግሩን ስፋት ተከትሎ አብዛኞቹ እስረኞች ይህን የምግብነት ይዘት የሌለው ምግብ ለመመገብ እየተገደዱ ነው። በዚህ ምክንያት ለጤና ችግር የሚዳረጉት በርካቶች ናቸው። አማራጭ ምግብ እንዳያገኙ ጠያቂ የላቸውም። ከመራብና ከመጠማት ባሻገር ለህመም እየተጋለጡ ያሉት በርካቶች መሆናቸውም ተጠቁመዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። በሱዳን በድጋሚ በሆስፒታል ላይ ድሮን ጥቃት ሲደርስ ተፋላሚዎቹ እርስ በርስ እየተወነጃጀሉ ነው። በሱዳን ናይል ግዛት በሚገኘው አልጃባሊን ሆስፒታል ላይ 2 የድሮን ጥቃት ተፈጽሟል።
በዚህ የድሮን ጥቃት 10 ሰዎች ወዲያውኑ ሲገደሉ ከ22 በላይ የሚሆኑት ደግሞ መቁሰላቸው ታውቋል። ከተገደሉት ውስጥ 9ኙ ሰላማዊ ሰዎች ሲሆኑ አንደኛው ደግሞ ዶክተር መሆኑን መረጃዎች ገልጸዋል። ጥቃቱን በተመለከተ ሁለቱም ተፋላሚዎቹ አንደኛው ሌላኛውን ተጠያቂ አድርገዋል። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ወታደራዊ መንግስት ባወጣው መግለጫ ጥቃቱን የፈጸመው ፈጥኖ ደራሽ ኃይሉ መሆኑን አስታውቋል። በማስታወቂያ ሚኒስትሩ አማካኝነት ባወጣው በዚህ መግለጫም በጤና ማዕከላት ላይ የሚደረግ ጥቃት ወታደራዊ ዘመቻ ሊሆን አይችልም ያለ ሲሆን ድርጊቱ በሰዎች የመኖር መብት ላይ ያነጣጠረ ሽብርተኝነት መሆኑን አስረድቷል። ሲቀጥልም በሕክምና ተቋማትና ሰራተኞች ላይ እንደዚህ አይነት ድርጊት በተደጋጋሚ የሚፈጽመው ፈጥኖ ድራሽ ኃይሉን ዓለም አቀፍ ማህበረሰብ በዝምታ መመልከት እንደሌለበት ገልጾ ሚሊሻው በሽብርተኝነት ሊፈረጅ ይገባል የሚል ጥሪ አቅርበዋል። ጨምሮም ፈጥኖ ደራሽ ኃይሉ እንዲህ አይነት ጥቃት እንዲደርስ የሚያስችሉ የሎጂስቲክና ድሮን አቅርቦት የሚያደርጉ በአካባቢው የሚገኙ ሀገራትም ተጠያቂ ሊሆኑ እንደሚገባቸው አሳስበዋል። ይህ በእንዲህ እንዳለ ፈጥኖ ደራሽ ኃይሉ በበኩሉ ባወጣው መግለጫ በሆስፒታሉ ላይ ጥቃት ያደረሰው ጀነራል አልቡርሃን ጦር መሆኑን ገልጿል። በሰላማዊ መሰረተ ልማቶች ላይ የሚፈጸም ጥቃትን አጥብቆ እንደሚቃወም የገለጸው ታጣቂ ኃይሉ ድርጊቱን እንዳልፈጸመም አስረድተዋል። ለጥቃቱ ኃላፊነት የሚወስደው የሱዳን ሙስሊም ብራዘርሁድ መሆኑን አስታውቆ ይህንን ያደረገው በዚህ አሳዛኝ ድርጊት የፖለቲካ ትርፍ ለማግኘት ነው ብለዋል። በሱዳን እንዲህ አይነት ድርጊት ሲፈጸም በ2 ሳምንት ውስጥ ይህ ሁለተኛ ጊዜው ነው። የዛሬ 2 ሳምንት ገደማ በምስራቃዊ ዳርፉር በሚገኘው አልደይን ሆስፒታል በተፈጸመ የድሮን ጥቃት ከ70 በላይ ሲገደሉ 146 ሰዎች መቁሰላቸው ይታወቃል። በዚህኛውም ጥቃት በተመሳሳይ አንዱ ተፋላሚ ሌላኛውን የወነጀለ መሆኑ ይታወቃል። ነገር ግን የትራምፕ ከፍተኛ አማካሪ የሆኑት ማሳድ ፕሎስ ድርጊቱን የፈጸመው የመንግስት ጦር እንደሆነ መግለጻቸውም አይዘነጋም። ወደ ባህር ማዶ መረጃዎቻችን እናልፋለን። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪ ባባዲ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የሚገኙ የኃይል ማመንጫዎችንና ድልድዮችን ለመምታት ያቀረቡት ዛቻ የጦር ወንጀል ሆኖ ሊቆጠር እንደሚችል ገልጸዋል። ምክትል ጠቅላይ ሚኒስትሩ ሊጣሱ የማይችሉ ዓለም አቀፍ የሕግ ድንጋጌዎችን በማጣቀስ በትዊተር ማለትም በኤክስ ገጻቸው ላይ ባሰፈሩ ጽሑፍ የአሜሪካው ፕሬዝዳንት እንደ ሀገራቸው ከፍተኛ ባለስልጣንነታቸው የጦር ወንጀል ለመፈጸም በአደባባይ ዝተዋል በማለት ወቅሰዋል። አክለውም እንደ ኃይል ማመንጫና ድልድዮች ያሉ የሲቪል መሰረተ ልማቶችን ለማጥቃት መዛት በዓለም አቀፉ የወንጀል ፍርድ ቤትም የሮም ስምምነት አንቀጽ 8 ህዝባር 2 ቢ መሰረት በግልጽ የጦር ወንጀል ነው ሲሉ አስረድተዋል። በተያያዘ የአሜሪካው ፕሬዝዳንት እንደዛቱት በኢራን የኃይል ማመንጫ ልማቶች ላይ ጥቃት የሚፈጸም ከሆነ የማያዳግምና ሁሉን አቀፍ ምላሽ እንደምትሰጥ ኢራን አስጠንቅቃለች። ትራምፕ በኢራን ላይ ጥቃት ለመፈጸም ማክሰኞን በቀነ ገደብነት ካስቀመጡ በኋላ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከፈረንሳይ አቻቸው ጋር ባደረጉት ውይይት በአገራቸው ሲቪል ተቋማት ላይ ጥቃት ከደረሰ ምላሻቸው ከባድ እንደሚሆኑ አስታውሰዋል። አራግቺ ያለ ጥርጥር አሜሪካ በኢራን እስላማዊ ሪፐብሊክ ጦር ኃይሎች የማያዳግምና ሁሉን አቀፍ ምላሽ ይጠብቃታል በማለት ለፈረንሳዩ የውጭ ጉዳይ ሚኒስትር ጄን ኖዌል ባሮት ተናግረዋል። የኢራኑ የውጭ ጉዳይ ሚኒስትር ጨምረውም የአሜሪካ ዛቻ የጦር ወንጀልንና የዘር ማጥፋትን ተቀባይነት የሚያደርግ ነው በማለት ከሰዋል። ከፈረንሳዩ ከፍተኛ ባለስልጣን ጋር ስለተደረገው ውይይት በኢራን የውጭ ጉዳይ መስሪያ ቤት በኩል የወጣው ዘገባ ላይ ባሮት በመሰረተ ልማቶች ላይ የሚፈጸም ጥቃት በቀጠናው ያለውን ውጥረት የሚያባብስ መሆኑን በመጥቀስ ዲፕሎማሲያዊ መፍትሄ እንዲደረግ ጠይቀዋል። በሌላኛው መረጃችን በ24 ሰዓታት ውስጥ 15 መርከቦች በሆርሙዝ በኩል ማለፋቸው ተነገረም። ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ፋርስ የዜና ወኪል ባለፉት 24 ሰዓታት ውስጥ በኢራን ፈቃድ 15 መርከቦች በሆርሙዝ ወሽመጥ መሻገራቸውን ዘግበዋል። የዜና ወኪሉ የባህር ትራፊክ እንቅስቃሴ ከጦርነቱ በፊት ከነበረው 90 በመቶ ዝቅተኛ መሆኑን አክለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራጊቺን ጨምሮ አንዳንድ የኢራን ባለስልጣናት ወሳኙ የመርከቦች መተላለፊያ እንዳልተዘጋ በተደጋጋሚ የተናገሩ ሲሆን ሆኖም ለጠላት ሀገራት የተዘጋ ነው ይላሉ። ለአብነት ያህል ኢራን ከጣለቻቸው ገደቦች ኢራቅ ነፃ መሆኗ ትናንት አስታውቃለች። ይህ በእንዲህ እንዳለ የኢራን ባለስልጣናትና ሕግ አውጪዎች ወሽመጡን የሚጠቀሙ መርከቦች ላይ ታክስ ለመቅረጥ ስለመወጠናቸው ጠቁመዋል። አንድ የኢራን ፕሬዝዳንት ቢሮ ረዳት የሆርሙዝ ወሽመጥ በጦርነቱ ለደረሰው ጉዳት ካሳ የሚውል ቀረጥ ሲከፍል በድጋሚ ይከፈታል ብለዋል። ፕሬዝዳንት ትራምፕ ለኢራን ያስቀመጡት የጊዜ ገደብ በሆርሙዝ ወሽመጥ መከፈት ላይ የተመሰረተ ሲሆን እስከ ነገ ማክሰኞ ድረስ ኢራን የባህር መስመሩን ካልከፈተች ከባድ ውድመት እንደሚጠብቃት አስጠንቅቀዋል። በተያያዘ የኢራን ፕሬዝዳንት ጽህፈት ቤት የኮሚኒኬሽን ምክትል ኃላፊ የሆኑት ሰይድ መህዲ ታባታይ እንዳስታወቁት ኢራን የሆርሙዝ ባህረ ሰላጤን መልሳ ክፍት የምታደርገው በደረሰባት የጦርነት ውድመት ካሳ ከተከፈላት በኋላ ብቻ ነው ሲሉ ገልጸዋል። ይህ የካሳ ክፍያ መተላለፊያ ክፍያው ላይ በተመሰረተ አዲስ ህጋዊ አሰራር የሚፈጸም እንደሆነም ጠቁመዋል።
ታባታባይ በማህበራዊ ትስስር ገጻቸው ላይ በሰፈሩ ጽሑፍ ባህረ ሰላጤው መዘጋቱን ተከትሎ በኢራን የሲቪል መሠረተ ልማቶች ላይ ጥቃት ፈጽማለሁ ሲሉ በዛሬው ዕለት ዝተው የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ ተስፋ መቁረጥና ቁጣ የተነሳ ወደ ስድብና ትርጉም የለሽ ንግግሮች አዘንብለዋል ሲሉ በጽኑ ተችተዋል። የተከበራችሁ አድማጭ ተመልካቾቻችን የዛሬ መጋቢት 28 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። ቸር ቆዩ።